አሳዛኝም አስደንጋጭም ዜና ነው የምነግራችሁ። ያው ዛሬ 5 ሰዎች ሞተዋል፣ አላህ ይርሐማቸው። ሰሞኑን ተለቆ ያየሁት እዚህ ቲክቶክ ላይ አንዳንድ የተቆራረጠ ቪዲዮ ከእናት ጋር ያን ያክል የሞተ መጅሊስ ሰላተል ጀናዛ የሚያስፈልገው መጅሊስ እኮ ነው ያለን እኮ ማለት ነው። እና በጣም ጨንቆኛል እውነት ናውቄ መቀመጥም አልቻልኩም። ዲኛው ውስጥም ለመቀላቀል በጣም እንትን ብሎኛል። አይ ቲንክ የሰው ምላስ የሰው ስድር መገለሉን ፈርቼዋለሁ። ደግሞ ፈጣሪን ካስኩኝ ምንም ነገር ቀላል ነው ብዬ አስባለሁ። እናንተ ሙስሊም እህትና ወንድሞቼ እህትና ወንድም እንደምትሆኑኝ አልጠራጠርም። ይሄ ተጽዕኖ የመጣብኝ ያው በልጅነት የቲም ሆናችሁ ታድጉ። አሰላሙ አለይኩም ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬም በርካታ ጉዳዮችን የሚዳስሱ ቪዲዮዎችን ይዤላችሁ መጥቻለሁ። የመጀመሪያው ምንም ሳይታመም ማደያ ላይ ቆሞ ስለሞተው ሰውዬ አንድ ነው። ሁለተኛው ሁሱ ነው። ሁሱም ትላንትና በሚዲያ ላይ ገመናቸውን ላወጡት እናትና ልጅ የሚሆን ምክር ሐሳብና ለነሱ መልስ ይሆናል ያለውን ቪዲዮ ይዞ መጥቶላችኋል። እሱንም ጋብዛችኋለሁ። እንዲሁም የመጅሊሱ ጉዳይ እጅግ በጣም አሳሳቢ ደረጃ መድረሱንና እችም እህታችን ባካችሁ ሙስሊም እህት ወንድሞቼ እርዱ ይብላለኝ። እርዱኝ ያለችው ግን በብር በመናምን አይደለም። ከሷ ካንድ ቦታ ተሰሙታላችሁ። ለኛ እጅግ በጣም ልንረዳት የምትገባ እህት ናት። በብር አይደለም በምንም አይደለም፣ ከሷው ስለምትሰሙ ማለት ነው። ሌላኛው የአክሱም ሙስሊሞችን ጉዳይ እንዳትረሱ። ዛሬ ጁሙአ ነው። ጁሙአ እንግዲህ ይሄው ስንት ሳምንታቸው ተከልክለዋል። አዛንም ሆነ ኧረ ጁሙአውን ተውትና ሞተው ጀናዛቸው በጥቁር አስፋልት እንዳይወጣም ተከልክለዋል። ዛሬም ታዲያ አክሱም ሙስሊሞች ጉዳይም ስለሆነ ምናልባትም ጁሙአም ላይ ሰግዱም ስለሚችሉ እንደ ሳምንቱ የለሰለነሱን ጉዳይ የሚዳስስ ቪዲዮ አለ። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ በርካቶች ጋር እንዲደርስ አድርጉት። በተረፈ ለአክሱም ሙስሊሞች ዱአ አድርጉላቸው። ቀጣይ ወደ ቪዲዮ እንረፍ። መልካም ቆይታ። ቪዲዮውን እስከ መጨረሻ ተከታተሉ። አሳዛኝም አስደንጋጭም ዜና ነው የምነግራችሁ። ያው ዛሬ 5 ሰዎች ሞተዋል፣ አላህ ይርሐማቸው። 4 ሰዎች ቀብረን አንደኛው ይሄው እንደምታዩት አሁን ቀብሩን ቆፍረን ጨርሰን ያው ጀናዛው እየጠበቅን ነው። አላህ ይዘንላችሁ። ከነዚህ ከ5 ሰዎቹ አንዱ ህመም የሚባል ነገር የሌለበት ያው ሰዎች እንደነገሩ ከሆነ የነዳጅ ሰልፍ በተሰለፈበት ነው እዛው መሪው ላይ እንዳለ ነው ሞቶ የተገኘው። ይህ ሰው ነዳጅን ሞልቼ ይሄን ሰርቼ እንደዚህ ብዬ ለቤተሰቦች የሚል ሐሳብ ይዞ ነበር። ነገር ግን መለከል ሞት ከሱ ጋር ሆኖ ሐሳቡን እየተቃወመ ነበር። አይ አንተ ሰው እኔ ለወስደህ አጠገብ ቆሜያለሁ፣ አንተ ግን ነገን ከነጎዳ ታስባለህ ብሎ ትዝብት ላይ ነበር። አሁን እኛም ነገ ከነጎዳ ስናስብ መለከል ሞት እየታዘበ ሊሆን ይችላል። በተጨማሪ ዛሬ ሰዎች እያባላቸው እያፋጃቸው ያለው ነገር ይሄ ዓለማዊ ጥቅማ ጥቅም፣ ዘር፣ ብሔር ሲታይ በጣም ነው የሚያጅበኝ። ዘራችሁ ብሔራችሁ ከሌሎች ከምታያቸው ሰዎች በላጭ ናቸው ብላችሁ ካሰባችሁ መታችሁ እዚህ ቦታ ፈልጓቸው አሉ። ያንተ ዘር ያንተ ብሔር የተለየ ነገር አለው። ወንድሞቼ እህቶቼ፣ እኛም ነገን ከነገወዲያ የተለያዩ ሐሳቦች ቢኖሩንም ልክ ከሐሳባችን ድንገት አቋርጦ የሚወስደን መለከል ሞት ከዚህ ከለበስነው ልብስ በበለጠ ለኛ ቅርብ ነው። ስለዚህ ለዚህ ሞት እንዘጋጅ፣ አላህን እንፍራ፣ ወደ አላህ እንመለስ። በዘር በብሔር በቋንቋ መባላት መናቆር ይቅርብን። ይህ ገጠመኝ አስተማሪ ነው ብዬ አስባለሁ። ቪዲዮን በቻላችሁ መጠን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የአላህ ሰላምና እዝነት በሰው ልጆች አውራ በረሱል አለይሂ ሰላቱ ሰላም እንዲሁም በመላው ሰው ልጆች ላይ ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን ተለቆ ያየሁት እዚህ ቲክቶክ ላይ አንዳንድ የተቆራረጠ ቪዲዮ ከእናት ጋር ያን ያክል ሰለፎች እንደ ኢማሙ ሻፊዒ አባትህ ሊመታህ ብሎ ከመከትክ አምፀዋል ብለው ይናገራሉ። ሽሽ ከፊቱ አትመክት፣ ራሱ ሽሽ ሊመታህ ብትል ካነሳ አባትህንና እናትህን ጥፋት አጥፍተዋል ብለህ ሂሳብ ታወራርዳለህ በአደባባይ። አባቴ እንዲህ እናቴ እንዲህ አድርገሽ አንቺ እንደዚህ ብለህ ለአንተ ብላ እየከፈለች እንደሆነ ያን መስዋዕት ምናልባት አንተ ላትረዳው ትችላለህ። ገባቸዋል። ዛሬ የሚያሳዝን ጊዜ ነው ወላሂ ላዚም። አንተ ሊደል አመቱ ረበተሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስኪ የትንሣኤን ቀን ምልክቶችን ንገሩኝ ተብለው ሲጠየቁ ጊዜ አንተ ሊደል አማ ረበተሃ ባሪያ ጌታዋን የምትወልድበት ጊዜ መምጣቱ አሉ። ምን ማለት ነው? ልጅ እናቱን ልክ እንደ ባሪያ የሚያይበት ጊዜ። ያ አያጠፉም አይደለም፣ ሊያጠፉ ይችላሉ ሳቸዋል። ግን እናትና አባቶቻቸውን እንደዚህ
እናትን በስሟ መጠራት እንዴት ይታያል? እናትን በስሟ መጠራት አደብ አይደለም፣ ስርዓት አይደለም። ነገር ግን ወንጀል አይደለም። ወንጀል ነው ለማለት ሳይሆን ስርዓት አይደለም። አቡ ሁረይራ የተባለ ታላቁ ሰሓባ ላ ቱናዲ አባከ ቢስሚሂ ይላል፣ ወላ ተጅሊስ ቀብለሁ ወላ ተምሺ አማመሁ ፊ ጠሪቅ። ከወላጆችህ ጋር በምትሄድ ጊዜ መንገድ ላይ አለ አቡ ሁረይራ ከፊት ለፊታቸው ቀደም ቀደም እያልካት ሂድ፣ ከኋላ ጅባቸው ሂድ። ሁለተኛ እየሄዳችሁ ባላችሁበት ቦታ ላይ ስትደርሱ ቀድመህ አትቀመጥ። መጀመሪያ ወላጅህን አስቀምጠው። እርሱ መቀመጡንና መረጋጋቱን መደላደሉን ካየህ በኋላ አንተ ተቀመጥ አለ። ቀድመህ ሂደህ ወንበር ይዘህ ከአባትህ ፊት ከእናትህ ፊት መቀመጥ ስርዓት አይደለም። ሶስተኛ በስሙም አትጥራ አለ። አላያቸውም ነቢያቶች ኢብራሂም አባቱን ሲያናገር ከሃዲ ሆኖ ራሱ ያ አበት እያለ ነበር የሚያናገረው፣ አባዬ ሆይ እያለ ነበር። ግባቸዋል። ስለዚህ በስሞቻቸው መጥራቱ ስርዓት አይደለም። ዛሬ ላይ ግን እያየን ያለነው ነገር በጣም ያሳዝናል። ለሰባተኛ ነው ለስምንተኛ ጊዜ ይሄን ቪዲዮ ስሰራ ማለት ነው እና በጣም ጨንቆኛል። እውነት ናውቄ መቀመጥም አልቻልኩም። እዚህኛው ውስጥም ለመቀላቀል በጣም እንትን ብሎኛል። አይ ቲንክ የሰው ምላስ የሰውን ስድር መገለሉን ፈርቼዋለሁ። ደግሞ ፈጣሪን ከያዝኩኝ ምንም ነገር ቀላል ነው ብዬ አስባለሁ። እናንተ ሙስሊም እህትና ወንድሞቼ እህትና ወንድም እንደምትሆኑኝ አልጠራጠርም። ይሄ ተጽዕኖ የመጣብኝ ያው በልጅነት የቲም ሆናችሁ ስታድጉ ሰው ቢጠላኝስ ቢወደኝስ የሚለው ኮንፊደንስ ማጣት አለና ቤተሰብ ከሌላችሁ ብቻ ነው ይሄ ስሜት የምታውቁትና እሱ መሰለኝ እያወዛገበኝ ያለው እንጂ እውነቱን ከተረዳው ቆየሁኝና ሻሃዳ የሚያስይዘኝ ሰው የለም፣ ሙስሊሙ ማቀው በዙሪያዬ የለምና ነገ ላይቭ ላይ መታችሁ ሻሃዳ እንድታስይዙኝ እፈልጋለሁ። ሰዓቱን ስላልተናገርኩኝ ከቀኑ 7 ሰዓት ተኩል ነገ ጁማ ነው አይደለ? 7 ሰዓት ተኩል ላይ ላይቭ ላይ እንድትመጡ ሼር ተደራርጋችሁ ምናምን መታችሁ ሻሃዳ ማይዝ ፈልጋለሁ። መንገድ ላይ ስለምቀርጽ ነው በነገራችን ላይ ዝም የምለው እና ይሄን ይመስላል። ጨንቆኛልም ደስ ብሎኛልም። ከዚህ በኋላ የሚመጣውን ሞመንት ምን አይነት እንደሚሆን አላውቅም፣ ግን በቃ ሰላም ማግኘት ፈልጋለሁ። እውነቴን ነው፣ ሰላም ማግኘት ፈልጋለሁ። አልቻልኩም። የሞተ መጅሊስ ሰላተል ጀናዛ የሚያስፈልገው መጅሊስ እኮ ነው ያለን እኮ። ስለ ኮብራቸውና ሀገር ለሀገር ስለ መሽከርከር የሚያስጨንቀው መጅሊስ እኮ ነው ያለን እኮ። ወላሂ ነው የምላችሁ፣ አሁን ማንም ሙስሊም ዝም የሚልበት ሁኔታ ላይ አይደለም ያለው። ማንም ሙስሊም ዝም አይልም። ዝም ትላላችሁ እንዴ? አሁንም ዝም እያላችሁ እኮ ነው። ዝም ትላላችሁ እንዴ? እየጮህን አንገባም። ውሻ አይደለንም እኛ ዝም ብለን እየጮህን ምንገባው። በመጀመሪያ ደረጃ ይሄንን ነገር ሊያስከብርልን የሚችል አንድ ሴት ልጅ አይደለች እንዴ ሂጃባ ስለወለቀባት ዋ ኢስላማ ዋ ሙዕተሲማ። ይሄው ትውልድ ተሻጋሪ የሆነ እኮ ታሪክ ሆኗል አይደለ? ሙዕተሲም ባወቀልኝ፣ ሙዕተሲም በሰማልኝ፣ ይሄ ባለጌ ሂጃቤን አውልቆ ሲያዋርደኝ አደባባይ ላይ ሙዕተሲም ቢላህ ምን ያህል በሙዕተሲም ቢላህ የተተማመነች ትክክለኛ ፍትሃዊ መሪ መሆኑን ስላመነችበት እኮ ነው። ዛሬ ወይኔ መጅሊሳችን እንላለን እንዴ? የሞተ መጅሊስ ሰላተል ጀናዛ የሚያስፈልገው መጅሊስ እኮ ነው ያለን እኮ። ስለ ኮብራቸውና ሀገር ለሀገር ስለ መሽከርከር የሚያስጨንቀው መጅሊስ እኮ ነው ያለን እኮ። አባት ኖሮን የለንም። እናገራለሁ ዛሬም ነገም ከነገ ወዲያ። በጣም የምቀርባቸው ሰዎች አሉ፣ በጣም እንትን የምላቸው ሰዎች አሉ። ምችለውን ያህል ተናግሬያለሁኝ፣ ግን ቦታ አይሰጡህም። የመጨረሻ ንቀት አለባቸው። በእስልምና ስትመጣ ግን እንደዚህ አይነት መጅሊስ እስካላገኘን ድረስ እኔ የሆነ በሸሪዓ ላይ በህጌ ላይ አላህ ያዘዘኝን ኢስላም ያዘዘኝን ነገር ስፈጽም ወይኔ መጅሊሴ በሰማ ኖሮ እስከምል የሚያደርሰኝ መጅሊስ ካላገኘው ምን ያደርግልኛል? ተሽከርካሪ ወንበር ላይ ተቀምጦ ምናምን ነገር ሚዝናና መጅሊስ ነው እንዴ? በሙስሊሙ ደም እኮ የተቀመጠ መጅሊስ እኮ ነው። ህይወት ተገብሮበታል እኮ ይሄ መጅሊስ ቦታ፣ መስዋዕት ተከፍሎበታል እኮ። ለእንደዚህ አይነት ጥያቄ ቆመው ሄደው መጠየቅ ካልቻሉ የኛ ናቸው ማለት እኮ ይከብዳል እኮ። አይ መጅሊስን አትንካ ይላል አንዳንድ ደግሞ አስመሳይ የሆነ ሰው። አንተ መጅሊስን ከነካህ እኮ ሌላው ደግሞ ዞሮ ዞሮ አህባሹ ምኑም እነሱን ለመጣል ይፈልጋል ምናምን።
ታዲያ ካልተሰቀለ ለምን ፍርጥ አይልም? እንኳን መውደቅ ይቀርና እኔ ሌላው ይነሳበታል ሌላው ይጣለዋል ብዬ ዛሬ ላይ ደባብሼ ማለፍ አለብኝ እንዴ? ሸሪዓን እኮ ነው ያስደፈረው። እኛ ሙስሊሙን ያስደፈረው 70 ሚሊዮን ሙስሊም ወላሂ መጅሊሱ ኃላፊነት አለበት። ያስደፈረን መጅሊሱ ነው አይደለም? ነው አይደለም? ነው። ለምን ጥያቄ አለን? ይገባል መጅሊሱ፣ ህዝቡ ይጮሃል፣ መብታችን ይከበር ይላል፣ ህዝቡ ይጠይቃል፣ ጥያቄ ይጠይቃል። እዩ ከመስጊዶች ጀምሮ መስጊዶች ፈረሱብን፣ ጥያቄ ያቀረበ ህዝቡ ጮኸ፣ ገባ መጅሊሱ። እንቅፋት መጅሊስ ማለት ገባ፣ ጉዳዩን እፈታዋለሁ አለ። በይኸው ጉዳዩን በህግ ተይዟል። እኛም እምነት ጣልን፣ አርፈን ተቀመጥን። ሙስሊሙ ማህበረሰብ አርፎ ተቀመጠ። ጉዳዩ ተፈታ። አሁን አንድ መስጊድ ተመለሰ? ንገሩኝ፣ ተመለሰ አንድ መስጊድ? የሞቱ ሰዎች ደማቸው ደመልከል በሆነ አላህ የሸሂድነትን ማዕረግ ይስጣቸውና ከዛ በኋላ ይኸው እኖር ላይ ስልጤ ሀገር ላይ ኒቃባቸው ተከለከለ። ፈተና በደረሰበት ሰዓት ላይ ጠብቀው ሙስሊሙ ማህበረሰብ ሊፈቅዱ ይችላሉ፣ ግን ቴንሽን ያደርጓቸዋል። አያችሁ፣ ጭንቅላታቸውን በዚህ ቴንሽን ያደርጋሉ። ለፈተና ሳይዘጋጁ በቃ እሺ ይግቡ ይባልና ሳይዘጋጁ ፈተና ይፈተናሉ። ይሄም እኮ ጭንቅላት ላይ የጭንቅላት ጨዋታ እየተጫወቱ